እጄ ላይ የገባ የሹመት ደብዳቤ የለም ሲለን ምን ማለት ነው? ካንደበቱ ምን ማለት ነው? ታዲያ ማን ነኝ ብለህ መቀለ ተቀመጥክ? ማን ነህ? እኔ መጣውና መሪያቸው ነኝ ብዬ ኦሮሚያ ሄጄ ሽመልስ አብዲሳ ኦፊሻል መሪ በሆነበት ጊዜ ኦሮሚያ ሄጄ እኔ ፕሬዝዳንታቸው ነኝ ብዬ መቀለ ሄዳሉ እንዴ? ፊንፊኔ ይገባሉ እንዴ? ወይ አዳማ ሄዳሉ እንዴ? አልሄድም እኮ። ማን ነኝ ብለህ ትግራይ ፕሬዝዳንት ነኝ ያልከው ታዲያ እጅ ላይ ከሌለ ደብዳቤ ኤክሰድ የተደረገው ውሸት ነው፣ ተሳስተናል፣ ይቅርታ እንጠይቃለን አለ ጠቅላይ ሚኒስትር ጽሕፈት ቤት። ከዛ በኋላ እኔ እዚህ ሚዲያ ደጋግሜ ሰሞኑን ስነግራችሁ ነበር ተመልካቾች፣ በአክብሮት ወደ አዲስ አበባ እየደወለ ስጡኝ እንጂ ደብዳቤ ስጡኝ እንጂ ላኩልኝ እያለ ሰንብቷል። እጁ ላይ አልገባም። ስም ማጥፋት ይመስለዋል አንዳንድ ሰው እዚህ ላይ እንደዚህ ስንል ወደ ወረደ ላይ ስም ማጥፋት ይመስለዋል። አይደለም፣ የምንናገረው በማስረጃ ነው። ዛሬ የተናገረው አሰማችኋለሁ በድምፅ አንዳንድ የመረጥናቸው እንትኖች አሉ። አለፍ ብለን የቀረጽ ነው። ደብዳቤ እጁ ላይ የለውም። ወደ አዲስ አበባ እየደወለ ስጡኝ እንጂ እነዚህ እኮ ሹመኛ ነኝ ለማለትም ወረቀት እኮ የለኝም እጄ ላይ እኮ ምንም ነገር የለኝም ምን ልበላቸው እዚህ እያለ አዲስ አበባ ይደውላል በየቀኑ። እነሱ ጸጥ አሉት ብለን እዚህ ሚዲያ ላይ ትላንትም ከትላንት ወዲያም አይ ቲንክ እየገለጽ ነው። ብዙ ተመልካቾች የሰማችሁ ካለ እዚህ ጋር ሰምተናል። አዎ ማለት ይችላልላችሁ ዩቲዩብ ላይ ያላችሁ እውነት ነው። በየቀኑ የምትከታተል ከሆነ ይሄን ስንለው ነበር እና ይሄን ተው እንደዚህ አይነት አታድርግ፣ አያዋጣህም። ማህበራዊ መሰረት ትግራይ ነው፣ ኮንስቲቱንሲ ትግራይ ነው፣ ትግራዋይ ሆነ ነው ትግራይ መምራት የምትችለው እንጂ ኦፒዲኦ ሆነ ሂድና በቴሌፎን ነግሬሃለሁ ሆቴል ውስጥ ሆኜ ሰርፕራይዝ አድርገውኛል ብሎ መቀለ መጥተህ ማስተዳደር አትችልም። ይሄ ሲቪል የሆነ ሶሳይቲ ነው። የብዙ ዓመት ራሱን በራሱ የማስተዳደር ተሞክሮ ያለው ነው። ራስን በራስ ለማስተዳደር ብሎ መስዋዕትነት የከፈለ ህዝብ ነው። አካል የጎደለ ነው። ውድ ህይወቱ የገበረ ነው። ቆላ ተንቤን ሄዶ መስዋዕትነት የከፈለ ዱቄት ሆኗል ሲባል ሙሉ ነገን አልቀበልም አብርሃም አልቀበልም ብሎ መስዋዕትነት ከፍሎ መቀለ የመጣ ነው። ከዛ በኋላ ከመቀለ አልወጣም እኮ ማለገባ አልወጣም እኮ። ከዛ በኋላ አማራ ክልል 7 ፕሬዝዳንት ሲቀያየሩበት እኮ ትግራይ እኮ በቃ ከትግራዋይ በስተቀር ምንም ነገር እንትን እኮ የለም። እኛ እዚህ አካባቢ ቢያንስ የፕሪቶሪያ ሰላም ስምምነት ተብሎ ለሰላም ሲባል ኦኬ ስቴት ስትበት እሺ፣ ካለበዛ ግን በፍጹም ያለ ትግራዋይ ቤዝ ያለው ትግራይ ማስተዳደር አይችልም። ከጥላቻ ጋር ይገናኛል? አይገናኝም። ከመርህ ጋር ነው፣ ከእውነታ ጋር ነው፣ መጋፈጥ ነው። አሁን አሞሌ ጨው መስሎ ስክሪን ላይ መጥቶ እኔ እኮ ደብዳቤ ያልደረሰኝም ድሮውኑ ይለናል። ምን ማለት ነው? ምን ማለት ነው? ማንነኝ ብለህ ታዲያ ትግራይ ላስተዳድራለሁ ብለህ እኔ በፍጹም ከዚህ ንቅንቅ አልልም ምናምን ትላለህ። ይወራን ኢንዲቪጁዋል ያልኩ እኔ እኮ ነኝ እኮ። ቀበሌ መታወቂያ አውጣና ክቡር ጀነራል ሌፍተና ጀነራል ቡና ጠጡ ጀነራል እየተባልክ መንገድ ላይ ጀበና ኮፊ አብሶች አሉ ጀበና ጠጡ እንጂ ተከፍሏል እየተባልክ ተከፍሏል ክቡር ጀነራል ቡና ከፍጇል እያልክ ትጋበዛለህ። በክብር ትኖራለህ። መቀለ አይዲ ካርድ አውጥተህ ትኖራለህ። መቀለ እወጣለሁ ካልክ ግን አትወጣም። ጥሩ ነው። ዛሬ አልወጣም ለማን ብዬ ብሎናል። መውጣት እንደሚፈልግ ያውቃለሁ። አሁን ውሸት ነው ይመስለዋል ሰው፣ ውሸት ነው ይመስለዋል። መውጣት ይፈልጋል። አይወጣም፣ ግን አይወጣም። ነገሩት የእሱ አማካሪ ገደል ውስጥ የከተተው የትግራይ የመረጃ ቋት ነው። በቃ የትግራይ TDF መረጃ ነው የሚለው ተወልደ ዕንብ ኮሎኔሉ አይወጣም። ንገሩት። አሁንም እወጣለሁ ቢልም አይወጣም። እንደባለፈው አዲስ አበባ ድርሼ እመጣለሁ ሞክር፣ አሁን ሞክር፣ በኤርፖርት ጉዳይ አለኝ ብለህ ሞክር፣ ኢቨንት ታምኛለሁ ጉንፋን ይዞኛል ብለህ ሞክር። አሁን ማለት ጉራ አይደለም ማውራው ሚዲያ ላይ። ስለዚህ ጀግና ነው። ወደ ወረደ መውጣት የለበትም። ትግራዋይ ነው። ለማን ብሎ ነው መቀለ ለቆ የሚሄድ? መታወቂያ ስጡት፣ አውጥታችሁ ስጡት እንዳልነው ምን አለ ሰምታችሁ? ከሰማችሁ ካልሰማችሁ ዝም ብዬ አጠር አድርገን እናመጣላችኋል። የስንብት ደብዳቤው ግን ሶሻል ሚዲያው ሁሉም ሞክ እያደረገበት ነው። ቴዲ ጋር የሽኝት ሲሆን ቴዲ ጋር ነው የሚሄዱት። ያው ባለፈው የምታስታውሰት ሪዮት ጋር ሄዷል። ሪዮት ጋር ጌቾ ሽኝት ላይ እሱ ጋር ነው ሄደው ቴዲ ጋር ነው ሄደው። አሁንም ወደ ወረደ ቴዲ ጋር የሽኝት ነው። እኔ እርግጠኛ ነኝ ይሄ የሽኝት ነው እና እውነታውን መካድ የለበትም። እነ ጌቾ ደግሞ ፈንዲሻቸውን እየያዙ አሁን ሶሻል ሚዲያ ያለው ይሄ ነው። ሶሻል ሚዲያ ያለው ፈንዲሻውን ይዞ ይኸው እኔ ሄድኩበት መንገድ አንተም ደረሰ የእጅን አገኘ ነው። አሁን ጨዋታ ነው።
እኔ ይቅርታ አልለውም። የበደልኩት ነገር የለም፣ አይጸጽተኝም። ጌታቸው ጋር የፈጸምኩት ነገር ስለሌለ እሱ ይከሰኛል፣ ግን ወንጀል የለብኝም ብሏል። እዚህ ላይ ሳመራይዝ እናድርገው። አንዳንዱ በቪዲዮ እናደርገዋለን። ከመቀሌ አልወጣም ብሏል። ለማን ብዬ ያለፈው አይደገም ብሏል። ጥሩ ነው ብለናል። መውጣት የለበትም። ወጣለሁ ቢልም እንዳታስወጡት መልእክታችን ነው። እናስወጣዋለን ካሉ ደግሞ እነሱ ላይ እንዘምታለን። ለእውነት ብለን ስለምንሰራ እነሱ ላይ እንዘምታለን። ምክንያቱም ብዙ ኃላፊነት ተሸክሟል። ብዙ ኃላፊነት ያልተጠየቀው ጥያቄ ወይ አምልጦኝ ነው ዝም በመሃል ላይ ገብቼ ይሆን ስለ ጽምዶ ተጠይቋል እንዴ? ስለ ጽምዶ ተጠይቀው ወረደ አልሰማም። መሃል ላይ ስለገባው ሊሆን ይችላል። ጠይቆት ይሆን አላውቅም። የጽምዶ ላይ እንዴት ነው ተሳትፎ? እንዴት ነው አቋም? እንዴት ነው ትቃወማለህ? ትደግፋለህ? አልሰማም። ከጠየቀው ነገ ይዤ እመጣለሁ ምላሹ ምን እንደሚል ስላሰማው ነው። በተረፈ ለተፈጠሩ ወንጀሎች ከዚህ በፊት ለተፈጠሩት አሁን በዚህ 2 ዓመት 3 ዓመት ምናምንም ለተፈጠሩ ወንጀሎች ያለ በህገወጥ እስራት ምናምን ላሉ ተጠያቂነት ይኖራል። ወታደራዊ እስር ቤቶች አሉ። ወታደራዊ እስር ቤቶች፣ ወታደራዊ ፍርድ ቤት አለ። ኦብቪስሊ ይኖራል። ወድ ወረደን ተማምኖ ፕሮፓጋንዳ እየሰራ ወድ ወረደ ያድነኝ፣ ትግራይ ታድነኛለች፣ የትግራይ ፍትህ ያድነኛል ብሎ ካልሆነ ወድ ወረደ ያድነኛል ብሎ የሆነ ነገር ገባለሁ ካለ ግን ወድ ወረደ ራሱ ብቻ ማዳን ያለበት አይሆንም። አይ ነው አንዳንዶቹ ቴክስት እያደረገ የማያገባው ላይ ደብዳቤ እየጻፈ ጸረ ሙስና ኮሚሽን ደብዳቤ እየጻፈ የእገሌን ክስ ሰርዙለት 25 ሚሊዮን የተገዛ ኮምፒውተር ከኳሊቲ በታች የሆነ በታች ቢሎ ስታንዳርድ የሆነ ኮምፒውተር ገብቶ ይሄን በቃ ከሰዋልና ባካችሁ ሰርዙለት የተባለ እንደሚሰረዝ እናውቃለን። በደብዳቤ ጭምር ጸረ ሙስና የገባ ደብዳቤ ነው የማውቀው። የገባ ደብዳቤ ጸረ ሙስና ሰርዙ ብሎ ያሰረዘ እናውቃለን። ደብዳቤዎች አሉ። ከትላንት ወዲያ ስናወራው ነበር እዚህ ሚዲያ በትግርኛ ፕሮግራም ምን አይነት አምባገነንነት እንደሆነ ማመን ይከብዳል። 2 መስሪያ ቤት እዚህ እየከፈለ እዛም የሚከፍል ሰራተኛ ቀጥሮ የተባረረ ሰው የፌስቡክ አካውንት የትግራይ መንግስት ኮሚኒኬሽን የሚያክል የኮሚኒኬሽን ጽህፈት ቤት የሚያክል ፓስወርድ ይዞ ወጥቶ የተባረረ ሰው የለቀቀ ሰው ውጭ ሆነ ፓስወርድ አክሰስ እያደረገ ይጽፍ እንደነበር ከዛ በኋላ ወድ ወረደ ደስ ሲለው ና እኔ አፕሪሺየት ያደረከኝ ነው ወጣም ጭምር ና ተመለስ በሳምንቱ እንዲያው ሾም ያለው ባለፈው ያባረርኩ እሱ ተሽሮ ድጋሚ ተቀጥረሃል ብሎ ሰሞኑ ቀጥሮታል። ጨዋታ ነው ይሄ ዝም ብሎ የአንድ ሳምንት እድሜ ነው ያለው። ችግር የለውም ወደ ነበረበት ስለሚመለስ ማለት ነው። እንኳን ወድ ወረደ እንኳን እንደዚህ አይነት ህገወጥ አስራሮች ወድ ወረደ ጭምር ልኩን አውቆ ክቡር ጀነራል እየተባለ ወይ ታዴ እየተባለ የሚኖርበት መቀለ ነው የሚፈልገው ወድ ወረደ። ሌላ ግን በወድ ወረደ የተሰሩ ስህተቶች ለቃቅመን ነገ ጧት 32 ጥርሱ እንኳን ቢረግፍ ተጠያቂ እንደሚሆን እኔ አልጠራጠርም።